የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ህዝቦች የነጻነት ተጋድሎ ቀንዲል፣ የታላቅ ህዝቦች ታላቅ ድል ነው። የካቲት 23 ቀን 1888 ዓ.ም በአውሮፓውያን የዘመን አቆጣጠር የካቲት 1896 ለጦርነቱ መነሻ የሆነው ውል የተፈጸመው በዚሁ ዘመን በአዲስ አበባ በስተሰሜን በኩል ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ወሎ ውስጥ ንጉስ ይስማ እየተባለ በሚጠራው ስፍራ ነው። ሾሎዳ ተራራ ወይም ደግሞ ሶሎዳ ተራራ፣ ማርያም ሸዊት፣ አዲተቡን፣ ረቢ አርያኒ ወይም ደግሞ ትርጉሙ እግዚአብሔር አሳየኝ ማለት ነው በመሰኘት የሚታወቁት እነዚህ ተራራማ ስፍራዎች ዋነኞቹ የጦር ግንባሮች ነበሩ። የኢትዮጵያ ሰራዊትም ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓ ቀኝ ገዢ ወራሪዎችን ድባቅ ከመታና ካስወጣ በኋላ ከምሽቱ 4 ሰዓት አካባቢ የካቲት 23 ቀን እንደ ማርያም ላይ ተሰብስቦ ለአምላኩ ምስጋና አቅርቧል። 29000 ፈረሰኞችን ጨምሮ ከ100,000 እስከ 120,000 የሚገመት 1000 ኪሎ ሜትር በባዶ እግሩ የተጓዘው የኢትዮጵያ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ቀን ማለዳ 11 ሰዓት ላይ ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል። ይህንን የጻፈው የታሪክ ተመራማሪ ጆርጅ በርክሌ ነው። የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ የጋሻውን እምብርት መሬት ላይ እየጠቀሰ ጎራዴውን አየር ውስጥ እየቀዘፈ በተቆጣና በቆረጠ መንፈስ በጀግንነት ተዋግቷል። የአድዋ ጦርነት በተጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የኢጣሊያ መድፎች ሙሉ ለሙሉ ተማርከዋል። የቀኝ ገዢውን ወራሪ ሰራዊት ከመሩት ጄኔራሎች መካከል ጄኔራል አልበርቶኒ ሲማረክ የሰራዊቱ ዋና አዛዥ ጄኔራል ባራቴሪ ከጥቂት አጃቢዎቹና በሽንፈት ከተበታተኑት የኢጣሊያ ወታደሮች ጋር ሸሽቷል። በዚህ ድብልቅልቅ ያለ ውጊያ ከ56ቱ የኢጣሊያን መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንደዚሁም የነፍስ ወከፍ ጠመንጃዎች በ10 ሺዎችና በ100 ሺዎች ከሚቆጠሩት መሰል ጥይቶቻቸው ጋር ተማርከዋል። በአጠቃላይ ምርኮ ወደ አዲስ አበባ የተጓዘው በ500 አጋስሶች ወይም ደግሞ እንስሳቶች ተጭኖ ነው። በማግስቱ የካቲት 24 ቀን 1888 ዓ.ም ከጠዋቱ 4 ሰዓት ላይ የኢጣሊያ ምርኮኞች በምኒልክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና የገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል። ጄኔራል አልበርቶኒ በምርኮኛነት ኢትዮጵያ ውስጥ ቆይቶ አገሩ ከተመለሰ በኋላ በጻፈው መጽሐፍ ላይ ከሚፎካከሩት ጥቁር የነጻነት ተዋጊዎች መካከል አንዱ እንደኛው ነጭ አውሮፓዊ ነው ብሏል። ይህ ሰው ከፈረንሳይ ሀገር ወደ ኢትዮጵያ ለጦር መሳሪያ ጥገና የመጣ ካፒቴን ኦርዲናንስ ሲሆን አሁን ጊዜው የጦርነት ስለሆነ ወደ ሀገርህ ተመለስ ቢባል ቢሰራ አሻፈረኝ ብሎ ከኛው ጦር ጋር አድዋ ድረስ የዘመተ ነው። ኢትዮጵያ በአድዋ ጦርነት ላይ ከተዋጋችበት የጦር መሳሪያዎች 80,000 የሚሆኑት አሮጌ ጠመንጃዎች የተገዙት ከፈረንሳይ ሀገር በምስጥር ነበር። ጠመንጃዎቹን ገዝተው ወደ ኢትዮጵያ ያስገቡት ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ያስገቡት በስጋ በደምና በትውልድ አርመናዊ በነፍስና በመንፈስ ደግሞ በዜግነትና በልብ ፍቅር ኢትዮጵያዊ የሆኑት የኢትዮጵያ የልብ ወዳጅ ሰርኪስ ቴሪዚያን ናቸው። የአድዋ ድል ለመጀመሪያ ጊዜ የተከበረው በ7ኛ ዓመቱ በ1895 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር ደግሞ በ1903 አሁን ጊዮርጊስ ቤተክርስቲያን ያለበት ስፍራ ሚኒሊክ አደባባይ ነው። ለጣሊያን ጦርነት መነሻ ነው ተብሎ የሚታሰበው የውጫሌ ውል አንቀጽ 17ን ደግሞ ስንመለከት የጣሊያንኛው ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ ትችላለች የሚል ነበር። የአማርኛው የኢትዮጵያ ሉዓላዊነትና ልዕልና ያከብራል። የጣሊያንኛው ደግሞ የኢትዮጵያ ሉዓላዊነትና ልዕልና መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟንም ይነካል። ይህን የተገነዘቡት የኢትዮጵያ መሪዎች የውሉን አንቀጽ 17 የጣሊያንኛ ትርጓሜ የኢትዮጵያን ክብርና ጥቅም በማይነካና ሉዓላዊነቷን በሚያከብር መልኩ እንዲስተካከል በተደጋጋሚ ጠይቀዋል። ውጤት ሳያመጣ ሲቀር ምኒልክ መዘግየት አደገኛ ነው አሉ ለባለቤታቸው ለእቴጌ ጣይቱ። ስለዚህ
ጉዞ ወደ ወሳኙ ጦርነት ማድረግ የግድ ነበር። ይህም የኢትዮጵያ አገራዊ ክብርና ጥቅም ህልውናና ልዕልና ሲሆን በውድ ካልሆነ ደግሞ ሳይወድ በግድ ማስከበርና ማስጠበቅ የአንድ አገር መንግስት ዋነኛ ግዴታና ኃላፊነት ነው። ስለዚህም አባቶቻችን፣ አያት ቅድመ አያቶቻችን፣ የጥንት ወላጆቻችን ውትወታቸው አልሰማ ቢል ጦር አንገጥምም አሉ። ይህ የፖለቲካ ጥበብ ብልጫ ወይም ድል ነበር። በወታደራዊ መረጃ ብልጫ የእንጮቴ ተወላጅ የሆኑት ባሻ ወአሎም ሀረጎት አማካኝነት ኢትዮጵያ ሰለጠነ የተባለውን የአውሮፓ ኃይል አሸንፋ ጣሊያኖች ባልፈለጉት ቦታና ባልመረጡት ጊዜ ወደ ጦርነት እንዲገቡ አድርጋለች። የኢትዮጵያ ሕዝብ በሰላም ጊዜ ገበሬ፣ በጦርነት ጊዜ ጀግና ተዋጊ እንጂ ዘመናዊ ወታደራዊ መሰረት ያለው ወይም ደግሞ ፕሮፌሽናል አርሚ የምንለውን ማለት ነው ባልነበራት በዚያ ዘመን ለ120,000 ሰራዊት የሎጂስቲክ አገልግሎት እየሰጡ ረጅም ጊዜ መቆየት አስቸጋሪ ነበር። አድዋ ድል ቁልፍ የሚባልላቸው የ40 ዓመቱ ጎልማሳ ባሻ ወአሎም ሀረጎት ተጠሩና ለአንድ ታላቅ አገራዊ ኃላፊነት እንዲሰናዱ ተደረገ። ይህ ሁሉ በሚስጥር የተከናወነ ነው። ወአሎምም ለኢጣሊያ ኮሎኒያሊስት ወራሪዎች በሚሰልል የአገር ተወላጆች ጋር ወደ ባሪያቴሪ ተላኩ። ከመሄዳቸው በፊት ስንቅ ማለቁንና ተስቦ በሽታ በሰራዊት ውስጥ መግባቱ ፌርማቶሪዎች ባሉበት ተላለፈ። ወአሎምና ፌርማታሪዎቹ ወደ ኤርትራ ዘልቀው ለጄኔራል ባሪያቴሪ ይህንኑ ነገሩት። ባሪያቴሪ ጊዜው አሁን ነው አለና የካቲት 22 አመሻሽ ላይ በወአሎም መሪነት ሰራዊቱን ይዞ ወደ አድዋ ተመመ። የካቲት 21 እንዳይነሳ ዝናብ ስለያዘው እንጂ ታላቁ ጦርነት የካቲት 22 ሊደረግ ይችል እንደነበረ የታሪክ ድርሳናቱ ይዘግባሉ። ስለዚህም ጄኔራል ባሪያቴሪ በዝናብ በመያዙ ምክንያት ዘመቻውን በማግስቱ አደረገና የካቲት 22 ቀን 1888 ዓ.ም ሌሊቱን ሙሉ ሲጓዝ አድሮ ሊነጋ ሲል የካቲት 23 ቀን 1888 ዓ.ም አድዋ ጦር ግንባር ደረሰ። ወአሎም ከፊት ለፊታቸው የጀግናው የቱርክ ፓሻ የአፍቃሪ ጄኔራል አሉላ አባ ነጋ የገበሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ባሪያቴሪ ወአሎም ብሎ ተጣራ። አላህ ዝዋልክዮ አያወለና ብለውት ዘለው አሉላ ምሽግ ውስጥ ገቡ። ዛሬ አንተን አያድርገኝ ማለታቸው ነው በአማርኛ። ከጥቂት ደቂቃዎች በኋላ ምድር ቁና የሆነችበት ድብልቅልቅ ያለው ጦርነት ተጀመረ። የኢትዮጵያ ጀግና ሰራዊት ከጠዋቱ 4 ሰዓት አካባቢ ታላቁን የአድዋ ድል መቀናጀቱን አረጋገጠ። ብዙ ሺህ የኢጣሊያ ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ደግሞ ቁስለኛና ምርኮኛ ሆኑ። የተቀረውና ድል ተመቶ የተበታተነው የጣሊያ ወታደር እያሳደደና እያባረረ አፍቃሪው ኃይል ፈጀው ብሎ ጽፏል ጆርጅ በርክሌ። ከሚሸሹት መካከል አንዱ የአውሮፓ ወራሪ ሰራዊት ዋና አዛዥ ጄኔራል ባሪያቴሪ ነበር። ይህ በባሻ ወአሎም ብስለትና ስልጡንነት መስዋዕትነትና ኢትዮጵያዊ ፍቅር የተገኘው ሰለጠነ በሚባለው የአውሮፓ ኃይል ላይ አልሰለጠነም በሚባለው አፍሪካዊ ኃይል የተጨበጠ ትልቅ የወታደራዊ መረጃ ብልጫ ወይንም ደግሞ ድል ነው። በአገር ወዳዱ ባሻ ወአሎም ሀረጎት አማካኝነት በአውሮፓ ላይ የወታደራዊ መረጃ ብልጫንና ድልን ተቀናጀን። መስከረም 1 ቀን 1888 ዓመተ ምህረት ነጋሪት እየተጎሰመ ህዝብ እንዲሰበሰብ ተጠራ። ከቤተ መንግስት ፊት ለፊት በተተከለ እንጨት ሰንደቅ ዓላማ ተሰቅሎ ጃንጥላዎች ቀሳውስት ዘርግተው የተለመደውን ልብሰ ተክህኖ ቀሚሳቸውን ለብሰው ቆመዋል። የሚኒሊክ ቤተ መንግስት ጠባቂዎችም ጋሻና ጎራዴያቸውን አንግተው አዋጁ ከሚነገርበት ቦታ ተሰብስበዋል። ከዚያም የሚከተለውን አዋጅ አነበቡ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኑረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ለሀገሬ ስል ብሞት ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ አሁንም ያሳፍረኛል ብዬ አልጠራጠርም። ንግስናዬ በእግዚአብሔር ፍቃድ ነው። አሁን ደግሞ አገር የሚያጠፋ ሃይማኖት የሚያስለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር
አሁን ግን በእግዚአብሔር ረዳትነት አገሬን አልሰጠውም። ያገሬ ሰው ሆይ ካሁን ቀደም ያስቀየምኩህ አይመስለኝም፣ አንተም እስካሁን አላስቀየምከኝም። እናም የሀገሬ ሕዝብ ሆይ አሁን ጠንካራ የሆንክ በጉልበትህ እርዳኝ፣ ደካማ የሆንክ ለልጆችህ ለሚስትህና ለሃይማኖትህ ስትል በጸሎትህ እርዳኝ። ወስልተህ የቀረህ ግን ኋላ ልብ አድርግ ትጣላኛለህ፣ አልተወህም። ማርያምን ለዚህ አማላጅ የለኝም። እናም ዘመቻዬ በጥቅምት ወር ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ በወረኢሉ ከተህ ላገኘህ። ይህ የዳግማዊ ምኒልክ የክተት አዋጅ ነበር። ሀገር ወዳድ ኢትዮጵያዊ ካለበት ነቅሎ ወጣ። ምኒልክና ጣይቱ ጦራቸውን ይዘው ወደ አድዋ ጉዞ ማድረግ ጀመሩ። ራስ ዳርጌ የንጉሥ ሳህለ ሥላሴ ልጅ የንጉሥ ኃይለ መለኮት ወንድምና የአጼ ምኒልክ አጎት ናቸው። ዳርጌ በዘመናቸው እንደርሳቸው የሚወደድና የሚከበር የሸዋ ሰው የለም ይባል ነበር። አጼ ቴዎድሮስም ወደ ሸዋ ዘምተው ሸዋን አሸንፈው ምኒልክን ማርከው ወደ ጎንደር ሲሄዱ ዳርጌም ተማርከው ነበር። መጋቢት 15 ቀን 1892 ዓመተ ምህረት ያረፉት ራስ ዳርጌ አድዋን ባነሳን ቁጥር ልናስታውሳቸው የሚገባ የኢትዮጵያ ጠባቂና ባላደራ መሪ ጀግና ነበሩ።